በር መረጃ አሁን እየወጣ አለ። በወሎ በተወሰደው በድሮን እርምጃ ፋኖች እንደቅጠል እየረገፉ ይገኛሉ። ፋኖ ተሾመ አበባው ራሱን ከታጣቂዎች ማግለሉ ተሰምቷል። እንዲሁም በወሎ የተወሰደው እርምጃ እየተጠናክሮ እየቀጠለ መሆኑን አሁን በድጋሚ ሌላ መረጃ እየወጣ ነው። የፋኖ መግለጫ የሁለቱን ይዤላችሁ ቀርብ ያለው የፋኖ የገባበትን የጎንደር በተመለከተ የምንዳስ ሲሆን የኤርትራ ጭቁን ብሔሮችንም አስቃኛቸዋለሁ። እስከ ፕሮግራሙ ፍጻሜ ከኔ ጋር ቆዩ ዘንድ በአክብሮት ጠይቃለሁ። እንዲሁም ደግሞ አብረን መስራት ለምትፈልጉ የፌስቡክ ፔጅን ከዚሁ ከቻናሉ ከላይ ሰርች ብታርጉ ታገኙታላችሁ። ወይም ከቻናሉ እንትን ላይ ሊንክ ላይ እዛ ስላስቀመጡላችሁ የቻናሉ ሊንክ ጋር የፌስቡክ ፔጅ አለ። በዛ በኩል ማንኛውም ሀሳብ አብረን መስራት እንችላለን። ሰላም ለሀገራችን ያድርግ፣ ዘረኝነት ይውደም። ወደ ቀዳሚ መረጃችን እናልፋለን። ጎንደር ፋኖ አሁን እርስ በርሱ የቀጠለ ውጊያ አለ። አሁን በዚህ ሰዓት እሱን በተመለከተና የሁለቱ የፋኖ መግለጫዎችን ነው ማስደምጣችሁ። የራሳቸው መግለጫ ነው። የመጀመሪያው ደረጃ በላይ የሰጠው መግለጫ ፔጁን እዚሁ ጋር አስቀምጬላችኋለሁኝ። እሱ በሰጠው መግለጫ ምንድን ነው? ደረጃ በላይ ማለት የአማራ ፋኖ ህዝባዊ ድርጅት በአመራርነት የሚሰራ ነው። እሱ የሰጠው መግለጫ አለ። እሱ ከሰጠ በኋላ ደግሞ የአማራ ፋኖ ህዝባዊ ኃይል ድርጅት የሰጠ መግለጫ አለ። ሁለቱ የገባበትን አዙሪት አስደምጣችኋለሁ። የትም እንዳትሄዱ። ወደ ቀዳሚ ወደ አረግነው ወደ አንድ ፔጅ ብቻ የምትቀመጥ ነች። የደረጃ በላይ የሰጠው መግለጫው እንደሚከተለው ነው። ደረጃ በላይ ከአማራ ራሱን የአማራ ፋኖ ብሔራዊ ኃይል የሰሜን አማራ ቀጠና በላይ እዝ እያለ የሚጠራው ድርጅት በአማራ ፋኖ ጎንደር ጠቅላይ ግዛት ላይ ተደጋጋሚ ጥቃት በማድረስ በትግሉ ላይ አሉታዊ ተጽዕኖ በመፍጠር ላይ ይገኛል። ይህን ያለው እንግዲህ የአማራ ፋኖ ህዝባዊ ድርጅት የጎንደር ጠቅላይ ግዛት ደረጃ በላይ ነው። ትናንትና የትግላችን አቴክ ሚናው ጅግኖች ያሳጣን ይህ ቡድን ከስተቱ ይማራል፣ ይመከራል፣ ይጸጸታል ብለን ብቻ ሳይሆን ለታላቁ አላማችን ስንን እነሱ ሲጠሩን እኛ ፍቅር፣ እነሱ ለጠብ ሲጠሩን እኛ ለፍቅር ስንጠራቸው መቆየታችን ይታወቃል። የጎንደር አጠቃላይ የአማራ ፋኖ ህዝባዊ ድርጅት ግዛት እዝ ከፍተኛ አመራሮች ወዳሉበት ቀጠና ሰርጎ በመግባት በአምስት አቅጣጫ አመራርንም ጎንደርንም አንገት የሚያስደፋና የሚያሳፍር ደረጃ ጦርነት የከፈቱ በመሆናቸው መላው የአማራ ህዝብ ይወቅልን ሲል ሜዳ ላይ አውጥቶ አሰጦታን ማለት ነው። ደረጃ በላይ ይህን ያለበት ምክንያት ልክ የአማራ ፋኖ ህዝባዊ ድርጅትና አማራ ፋኖ ብሔራዊ ኃይል አመራሮች እንግዲህ ለማስታረቅ በነበሩበት ሰዓት ነው። ይህን አያይዞ መግለጫ ከሰጠ ከአንድ ሰዓት በኋላ የአማራ ፋኖ ህዝባዊ ኃይል ደግሞ የሰጠው መግለጫ አለ። እሱን ደግሞ ራስ ምታት እንግዲህ የቃል ጦርነት እዚህ ጋር እየይዘው ቀርበዋል። ይህ የመግለጫ የአማራ ፋኖ ብሔራዊ ኃይል ወደ 4 ፔጅ የሚዝ ነው። በተለይ የሸዋ፣ የወሎ፣ የጎንደር እና የጎጃም ጥምረት ማለት ነው። በነ ዘመድ በናብቴ በነ ምሬ ምናምንና በነ ደሴ የተጣመረው ማለት ነው። የነሱ ወደ 4 ፔጅ የሚዝ አያይዘው መግለጫ ሰጥቷል። የነሱ መግለጫ ከመስከረም 8 እስካሁን ድረስ ባለበት ጦርነት ላይ እንዳለ ነው መግለጫው የሰጡት። አያይዘው ሙሉ ፔጅ ካነበባችሁት ማለት ነው። እንግዲህ ጦርነት የገቡበት የአማራ ፋኖ ህዝባዊ ድርጅትና የአማራ ፋኖ ብሔራዊ ኃይል ሁለቱ ማለት ነው። እንግዲህ አንድ ነገር ላስታውሳችሁ፣ ልጅ እናትና አባት ለልጃቸው የተለየ አላማ የላቸውም። ልጃቸው ማሳደግ የሚያስፈልገው ማድረግ ነው አላማቸው። ሌላ ለልጃቸው የተለየ አላማ የላቸውም። እነዚህ ድርጅቶች ግን የተለየ አላማ ነው ያላቸው። ለአማራ የሚሉት ንግድ ነው። እነዚህ የአማራ ፋኖ ህዝባዊ ድርጅትና የአማራ ፋኖ ብሔራዊ ኃይል ልክ እንደ እናትና እንደ አባት የተለየ አጀንዳ እንደሌላቸው ቢሆን ኑሮ እዚህ ውስጥ አዘቅት አይገቡም ነበር። ስለዚህ የአማራ ህሉና ጉዳይ የሚሉት እሱን ተውት። የተለየ አጀንዳ በጀርባቸው ስላዘሉ መሆኑን በግልጽ የሚያሳይ ነው። ስለዚህ መግለጫውን ቀጥታ ያስደምጣቸው። የአማራ ፋኖ ብሔራዊ ኃይል የመጀመሪያ በአርስት ያስቀመጠው ባለጌ ያለበት ሸንጎ ይልና ዝንብ ያረፈበት እርጎ ይባላን ያማረው በተውፊቱ ብሎ ነው የጀመረ። ይህ ማለት እንግዲህ የአማራ ፋኖ ህዝባዊ ድርጅትን እየወቀሰን የጀመረ መጀመሪያ እንግዲህ ከዋና ሀሳቦች ላስደምጣችሁ። ወደ 4 ፔጅ ነው ያለው። በላይ ዘለቀ እዝ ዳግማዊ በላይ ዘለቀ እዝ ማለት የአማራ ፋኖ ብሔራዊ ኃይል ድርጅት ነው። በላይ ዘለቀ ማለት ነው። በላይ ዘለቀ እዝ ዳግማዊ ቴዎድሮስ 5ኛ ክፍለ ጦር እዝ አምባ ንጉስ ክፍለ ጦር
የፋይናንስ መምሪያ ኃላፊውን ጨምሮ 3 ጓዶቻቸው እብነት ከተማና ማልዛ ከተማ ላይ በእቴጌ ጣይቱ ማለት ደግሞ የአማራ ፋኖ ህዝባዊ ድርጅት በእነስክንድር ወይም ደግሞ ተሾመ አበባው የሚመራ ነው። ክፍለ ጦር በጠቅላይ ግዛቱን ከፍተኛ አመራሮች እጅ በቀጥታ ተረሽነውብናል ብሎ ትችቱን ይጀምራል። በአጼ ኢያሱ ክፍለ ጦር መስከረም 10ና 11 ጦርነት እንደከፈቱብን ያስታውሳል። ዛሬም ከመስከረም 13 ጀምሮ እስካሁን ድረስ በበላይ ዘለቀ እዝ ክፍለ ጦር መይሰው ካሳ 2ኛ ኮር ዳግማዊ ቴዎድሮስ 5ኛ ኮር ላይ እስካሁን ትንኮሳ እያደረጉ መሆኑንም ገልጿል። እነዚህ በአጼ ኢያሱ መይሰው ካሳ 2ኛ ክፍለ ጦር ዳግማዊ ቴዎድሮስ ክፍለ ጦር እነዚህ አጠቃላይ የአማራ ፋኖ ብሔራዊ ኃይል ድርጅቶች ናቸው። እቴጌ ጣይቱ ደግሞ በተሾመ አበባው የሚመራ የጎንደር የአማራ ፋኖ ህዝባዊ ድርጅት ነው። በእነዚህ ነው እንግዲህ አዙሪት ውስጥ ገብቶ ትችቱን እየቀጠለ ያለ። ስለዚህ የአማራ ህዝብ ሆይ ይወቅልን ብሎን ያወጣው። እስካሁን ድረስ በውስጥ ችግሮቻችን ልንፈታ ሞክረናል፣ ግን ከአቅማችን በላይ ስለሆነ በውጭም በሀገር ውስጥም ያላችሁ ይህን ጉዳይ ስሙልኝ በማለት በ4 ፔጅ አያይዞ አውጦታል። ስለዚህ ከመሳሪያ መማዘዝ ያለፈ በሶሻል ሚዲያ አውጦ ያሰጡበት ሁኔታ ነው። እኔ በቃሌ እንዳስታውሷችሁ ልጅ እናትና አባት ለልጃቸው የተለየ ዓላማ እንደሌላቸው እነዚህ ድርጅቶች ለአማራ ህልውና ጉዳይ ሆነ የተለየ ዓላማ ድርጅት ባይኖራቸው ኑሮ እዚህ ውስጥ አይገቡም ነበር። እነዚህ ድርጅቶች ዓላማቸው አንድ ነው፣ ልጁን ማሳደግ እስከሆነ ድረስ የልጁ የሚያስፈልገው ልብስ መግዛት፣ ምግብ መግዛት፣ ምንም የተለየ አጀንዳ የላቸውም፣ አያጣላቸውም ነበር። ነገር ግን በጀርባቸው ያዘሉት ሌላ ነገር በመሆኑ ክልሉን ውስጥ ብሎም ማህበረሰቡን አዘቅት ውስጥ የከተቱበት ሁኔታ በግልጽ እያየን ነው። ወደ ወይላኛው ቁም ነገራችን እንመለስ። በዚህ ከተረዳ ነውና ሙሉ ፔጅ እዚሁ ጋር ይዤን ያስቀመጥኩኝ ሰሞኑን በወሎ ላይ እንግዲህ ትልቅ ጀብድ ሰርተን ተቆጣጠን እያሉ ሲጮሁ የነበሩት በድሮን በተወሰደው እንደ ቅጠል ረግፏን። በዚህም ውስጥ ከመታወቂያቸው የተገኘው መረጃ ላስታውሳችሁ። ዳዊት ጌጡ አከለ የሚባል ነው። መታወቂያው ላይ ነው፣ ሙሉን አላነበውም፣ ግን መታወቂያ ሲ በሙሉ በእርምጃ የተወሰደባቸው ነው። የእናት ስም፣ የትውልድ ቦታ፣ የተጣሪ ስም ይላል። የእናት ስም ብዙአየሁ ሞገስ፣ የተጣሪ ስም ቃል ኪዳን ጌጡ። በጣም የሚያሳዝን ነው። እነዚህ ልጆች ህይወታቸውን ሲያጡ የቤተሰብ ጦዝና ሀዘን ውስጥ ነው። ስለዚህ ታጥቃችሁ ያላችሁ መመለሱ በቂ ነው። ሌላኛው ይደርሳል። ሌላኛው ደግሞ ታጣቂ ዘነበ ደስታዬ የሚል እነዚህ ሁሉ መታወቂያቸው የተወሰደ እርምጃ ነው። መታወቂያቸው ማለት ከመታወቂያቸው የተወሰደ ማስረጃ ነው። እርምጃ የተወሰደባቸው ነው። አጠቃላይ በርካታው። ሌላኛው ጉዳይ ፋኖ ተሾመ አበባው ራሱን ከአማራ ፋኖ ህዝባዊ ድርጅት ማግለሉ ታውቋል። አጠቃላይ ጎንደር ጠቅላይ ግዛት እዝ ዋና አዛዥ የእቴጌ ጣይቱ ክፍለ ጦር ዋና አዛዥ ነው። ከዚህ ራሱን ማግለሉ ነው መረጃው የወጣ። ይህን ራሱን የገለጸው ራሱ ማግለሉ ምክንያቱም በወንድሙ ላይ ምክንያት ይሄ እየገፋበት የመጣ ነው። የአማራ ፋኖ ህዝባዊ ድርጅትና አማራ ፋኖ ብሔራዊ ኃይል እርስ በርሳቸው የገቡበትን ውጣ ወረድ ይህን በተመለከተ እሱ ራሱን ማግለሉ ገልጿን። ስለዚህ ፋኖ አሁን የገባበት አዘቅት እንግዲህ ተመልከቱት። ጎንደር ከመስከረም 8 እስካሁን ድረስ ባለው እርስ በርስ ውጊያ ነው። እንደውም እዚህ ጋር ማሳሰብ ፈልገው የሚኒሻ አድማ ብተና እንዲሁም ደግሞ መከላከያ ባለበት ካምፕ በትግስ ቢጠብቅ መልካም ነው። ራሳቸው ጀምሮታን ራሳቸው ይጨርሱታል ማለት ነው። ስለዚህ አላማቸው በጀርባቸው ያዘሩት የፈረስ አይነት ነው። የግብጽ ፈረስ፣ የህዋት የሻቢያ ፈረሶች ናቸው። በግልጽ የሚያስረዳው ይህን ነው። ለዛ ነው እዛ አዘቅት ውስጥ የገቡበት። ስለዚህ አገራችን ሰላም ያድርግ፣ ኢትዮጵያን ይባርክ። ያልጨርሱላችሁ መረጃዎች አሉ፣ እሱን በቀጣይ እመለስባታለሁ። የኤርትራ ጭቁን ብሔሮችን እሱን በሰፊው የመለስበት ጉዳይ ይሆናል። የሚገኙበትን በተመለከተ አሁን ያሉበት ሁኔታ ሲሆን የሚዳስስ ሲሆን ማለት ነው። ሰላም ለሀገራችን ያድርግ። መልካም ቆይታ